የሆነ ልቤ ማለት ነው እግዚአብሔር ነው አሩ ነው ልቤ የሆነ ነገር ገፋፋኝ ወደ ካናዳ እንድገባ ማለት ነው። ታዋቂዋ ቲክቶከር እንዲሁም የሚዲያ ሰው ጃኒ ገብሩ በምትባል የምትታወቀው የከፍተኛ የመኪና አደጋ በራሷ ላይ መድረሱ ተገልጸዋል። ሰላም ተመልካቾች እንደምን ከርማችኋል? ይህ ደውል ሚዲያ ነው። ዛሬም እንደተለመደው አዲስ እና አጓጊ በሆነ መረጃ ቀርበንላችኋል። ይህንን ቻናል አዲስ ከሆኑ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቪዲዮን ጀምሩ እንላለን። ለሀገራችን ሰላም፣ ፍቅር፣ ጤና እንዲሁም ብልጽግናዋን እንመኛለን ማለት ነው። ዛሬም እንግዲህ አስቀድሜ እንደነገርኳችሁ ታዋቂዋ ቲክቶከር እንዲሁም የሚዲያ ሰው ጃኒ ገብሩ በትናንትናው ዕለት ማለትም በሚያዝያ 29 ትልቅ የሚባል የመኪና አደጋ ማስተናገዷ ታውቋል ማለት ነው። ይህች ቲክቶከር አብሯት ከነበረው ከታዋቂው ቲክቶከር አዶናይ ብርሃነ ወንድም ጋር እንደመሆኗም የቅርብ የሚባሉ ወገንቶቿ ወይንም የቅርብ ወዳጆቿ የመረጃ ምንጮቻችን አሳውቀውናል ማለት ነው። በዚህም የመኪና አደጋ ከፍተኛ የሆነ ጉዳት በመኪናዋ ላይ እና በሰዎችም ላይ እንደደረሰ ታውቋል ማለት ነው። ይህ መኪና አደጋ የደረሰው ለቡ በሚባለው ሰፈር ሲሆን እነሱም ቤታቸው ወደ ሌላ ቦታ በመኪና በሚሄዱበት ሰዓት ነው ተብሏል። ይህ አደጋ በደረሰበት ወቅት ቶሎ ሰዎች ርብርብ አድርገውላቸው ወደ ሆስፒታል መሄዳቸውንም ተገልጿል ማለት ነው። ይህ አደጋ ሲደርስ በአካባቢው ካሉ ሰዎች መረጃ እንደደረሰን ከሆነ ታዋቂዋ ቲክቶከር ጃኒ ገብሩ ከፍተኛ የሚባል አደጋ እንደደረሰባትና የአካል መቁሰል እስከ ሞትም የሚያደርስ ሊሆን እንደሚችል ገልጿል። እንግዲህ ተመልካቾቻችን ጃኒ ገብሩ በብዙ ኢትዮጵያውያን ዘንድ ከፍተኛ ተወዳጅነትና ፍቅርን ያገኘች ቲክቶከር እንደሆነች ይታወቃል። ከሱም ጋር ተያይዞ በቅርቡ ከታዋቂው ቲክቶከር አዶናይ ብርሃነ ጋር ከሱ ጋር ቀለበት ማሰሯን እንዲሁም ሊጋቡ እንደሆነም ትልልቅ ሚዲያዎች እየተናገሩ ይገኛል። ከዚህም ጋር ተያይዞ ነው እንግዲህ ታዋቂው ቲክቶከር አዶናይ ይህ ነገር ልብ የሚሰብር እንዲሁም ከሱ እንደማይጠበቅ እሱም ይህንን ነገር እንዳልጠበቀ ተገልጿል ማለት ነው። እንግዲህ የአዶናይ ብርሃነ ወንድም ማቱሳላ የሚባለው ማቱሳላ በመባል የሚታወቀው ቲክቶከርም በዚህ አደጋ ከፍተኛ ጉዳት እንደደረሰበት ታውቋል ማለት ነው። ይህም ቲክቶከር እግሩ እንደማይሄድ በዚህ ሰዓት ሊቆረጥም እንደሚችል ብዙ የመረጃ ምንጮች እየገለጹ ይገኛሉ ማለት ነው። እንግዲህ ታዋቂዋ ቲክቶከር ጃኒ ገብሩ በብዙዎች ዘንድ ከፍተኛ ተወዳጅነት ያተረፈችው በብዙ ጊዜ የሙዚቃዎችን ሊፕሲንክ በመባል የሚታወቅ መረጃዎችን ወይንም ምስሎችን በማጋራት እንደሆነ ይታወቃል ማለት ነው። እንግዲህ ከቅርብ ጊዜ ወዲህ ከአዶናይ ጋር ከፍተኛ የሆነ ሰጣ ገባ ውስጥ እንደገባችና እሱን ነገርም እንደፈቱት በሚዲያቸው እንደገለጹ ይታወቃል ማለት ነው። ይህም ማለት በእነሱ መሃል አንድ ሰው አለ ከአዶናይ ጋር በመሆን ጆን ዳንኤልን እንደምታፈቅረው እና ከጆን ዳንኤል ጋር አሁንም ድረስ ግንኙነት እንዳላት እያደረገችም እንደሆነ አንዳንድ መረጃዎች ወጥተው እንደነበር ይታወቃል ማለት ነው። እንግዲህ ታዋቂዋ አርቲስት እንዲሁም የሚዲያ ሰው ጃኒ ገብሩ ከዚህም ጋር ተያይዞ በቲክቶክ ገጿ ላይ ከ2 ሚሊዮን ተከታዮች በላይ እንዳላትም ተገልጿል ማለት ነው። እንግዲህ ታዋቂዋ ቲክቶከር ጃኒ ገብሩ ከአዶናይ ጋር ከፍተኛ የሆነ የፍቅር ግንኙነት እንዳላቸውና ሊጋቡ እንደሆነ እንዲሁም ልጅም እንዳላቸው ተገልጿል ማለት ነው። ይህም ልጅ እንደጸነሰችና አዶናይም በዚህ ምክንያት እንደሆነ ከፍተኛ የሆነ ድንጋጤ ላይ እንደሚገኝና በመካከላቸው የተፈጠረው ወይንም የተረገዘ ልጅ እንዳለ እንደሚያምን እንዲሁም የልጁ ጤና እንደሚያሳስበው ሁሉ ተናግሯል ማለት ነው። እንግዲህ ታዋቂው ቲክቶከር አዶናይ ብርሃነ በዚህ መሰረት ከፍተኛ ሀዘን ውስጥ እንደገባ ገልጿል ማለት ነው። ምክንያቱም የስጋ ወንድሙ የሆነው ማቱሳላ ብርሃነ እና
ባለቤቱ የሆነችው ጃኒ ገብሩ በዚህ አደጋ በከፍተኛ ሁኔታ እንደተቆሰሉና በከፍተኛ ሁኔታ እንደደሙ ለሞትም ሊዳርጋቸው እንደሚችል ይሄ ነገር እየገለጹ ስለሚገኙ ማለት ነው። እንግዲህ እነኚህ ቲክቶከሮች በኢትዮጵያ ውስጥ በጣም በከፍተኛ ሁኔታ በሰዎች ዘንድ ትልቅ ተቀባይነትን ያላቸው በሰዎች ዘንድ ትልቅ ፍቅርን ያካበቱ ቲክቶከሮች እንደሆኑ ይታወቃሉ። ምክንያቱም በአሁኑ ሰዓት ከፍተኛ የሆነ ኮንተንት ክሬተር ወይንም ምስል ቀርጾ በማቅረብ በቲክቶክ ላይ እነሱን የሚያክል በዚህ ጊዜ የለም። አንድ ላይ ቪዲዮ ሲቀርጹ ከ100,000 ከሚሊየንስ በላይ ቪዲዮ እይታ እንደሚያገኙም ይታወቃል ማለት ነው። በዚህም ጋር ተያይዞ ቲክቶከሮቹ በዚህ አደጋ እስከ ሞት ሊያደርሳቸው ይችላል፣ ከፍተኛም ጉዳት ደርሶባቸዋልም ሲባል ተሰምቷል ማለት ነው። እንግዲህ ቲክቶከሮቹን ሰላም ያርግልን፣ ኢትዮጵያ ሀገራችንም ሰላም ያርጋት እያልን እየተመኘን እናንተም በኮሜንት ሴክሽናችን ላይ እግዚአብሔር ያጽናችሁ፣ እግዚአብሔር ከዚህ በላይ እንዳያደርግባቸው እንድትመኙ እናሳስባለን ማለት ነው። እንግዲህ በአሁኑ ሰዓት እንደተገለጸውም ከሆነ በሆስፒታል እንደሚገኙና በጥቁር አንበሳ ሆስፒታል በከፍተኛ ሕክምና ደረጃ ውስጥ እንዳሉ በከፍተኛ ሁኔታ ሕክምናቸው እየተደረገላቸው እንደሆነ ተገልጿል ማለት ነው። እነኚህ ቲክቶከሮች እንግዲህ ይህ አደጋ የደረሰባቸው በጣም በማያስቡት ሁኔታና በማያስቡት ጊዜ እንደደረሰባቸው ታውቋል ማለት ነው። እነኚህ ቲክቶከሮች እንግዲህ በቅርቡ በጣም ከፍተኛ እውቅና ያላቸው በጣም በከፍተኛ ሁኔታ በኢትዮጵያ የሚዲያ ሁኔታ ውስጥ ከፍተኛ አይነት እውቅናን ያላቸው እንደሆነ ይታወቃል ማለት ነው። ካለፈውም ዓመት የቲክቶክ አዋርድ ላይ አዶናይ ብርሃነ የሚባለው ቲክቶከር በ3 አዋርዶች እንዳሸነፈ እና ለብዙ ኢትዮጵያውያን የእርዳታ ቪዲዮ እንዲሁም የመኪና ስጦታ ከዛም በተጨማሪ የቤት ስጦታ ሲያደርግ እንደነበር ይታወቃል ማለት ነው። እንግዲህ ታዋቂው ቲክቶከር አዶናይ ብርሃነ ከዚህም ጋር ተያይዞ ሀዘን መግለጫውን በቲክቶክ ገጹ ላይ እንዲህ ሲል አስቀምጦ ነበር። እኔ በጣም አዝኛለሁ። ባልጠበቅኩት ሰዓት ነው ይህንን ነገር የሰማሁት። በጣም ሀዘን ውስጥ ነኝ። ከዛም በተጨማሪ የኢትዮጵያ ሕዝብም እንደ ሰለቸኸኝ እንዲሁም ከዚህ ምድር ጥፋልን ወይንም አንዳንዶቹ ስድብም የተቀላቀለበት ነገር እያሉኝ እንደሆነ በዚህም ጋር ተያይዞ ደግሞ ከዚህ ላይ በእንቅርት ላይ ጆሮ ደግፍ የሆነ ነገር ሰማው ሲልም ተሰምቷል ማለት ነው። ምክንያቱም አዶናይ ብርሃነ እንዲሁም ወንድሙ ከመቀሌ መጥተው አዲስ አበባ ላይ እነሱ እንደሚያስተዳድራቸውና እሱ ከጎኑ እንዳለ ለቤተሰቦቹ ገልጾ ነበር። ነገር ግን በአሁኑ ሰዓት አዶናይ ብርሃነ ወንድሙ የሚገኘው በሆስፒታል ሲሆን ለቤተሰቦቼ ምን ብዬ እናገራለሁ፣ ለእናቱስ እንዴት ብዬ አስረዳታለሁ ሲል ተሰምቷል ማለት ነው። እንግዲህ ውድ ኢትዮጵያውያን ይህ መረጃ በጣም አሳዛኝ፣ አስከፊ እንዲሁም በሌሎቻችን ላይ እንዲሆን የማንፈልገው አይነት መረጃ እንደሆነ ይታወቃል ማለት ነው። እንግዲህ ተመልካቾቻችን ይህንን እና መሰል መረጃዎቻችንን ለማግኘት ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እያልን በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩ እንላለን ማለት ነው። ይህን ቪዲዮ ሰብስክራይብ ማድረግ እንዳትረሱ እንላለን።